ሃይማኖት ጻድቅ እግዚአብሔር ጻድቅ ጸጋዛ ጻድቅ ጻድቅ ከምን ተወለደ? ከጻድቃን የዚህ እኮ ነው ፈረቀ ለጻድቃን ብርሃን ወጣላቸው። ጻድቁ ከጻድቃን ተወለደ አይመጣም። ይህ ነው የሚያስቀና እንጂ ከአሕዛቡ ጋር መዋለድ ያስቀናል? ከአረመኔው ጋራ ከሙናፍቁ ጋራ ከምናምንቸው ጋራ ከማይረበው ጋራ መዋለድ ያሰድባል እንጂ ያስከብራል? እዚህ እኮ ነው ጻድቁ ከማን ተወለደ? ከጻድቃን። አይደርሱ በላችሁ እንኳን ደገለት ቤተክርስቲያናችን ዛሬ ይህን ነው የምትሰብከው። ምናን ክርስቲያኖች ከክርስቲያኖች ነው መውለድ መጋባት የሚገባ። ጻድቃን ከጻድቃን እንደሚወለዱት ሁሉ ተሰጥቷል ሀብቱ ጸጋው። ክርስቲያኑ ከክርስቲያኑ መጋባት አለበት። ከዚህ ሀሪያ ታሪክ ላይ ስንደርስ ዛሬ የምንማማረው ትምህርት ይልቅ አድርገን ስሜታዊ ገንዘባዊ ስስታዊ ጋብቻ ንክኪ ይልቅ አድርገን የምንጥልበት ቀን ነው ዛሬ። እግዚአብሔርን እንዴት አድርገን ከልባችን አስገብተን እንደው አጣጣሉን ሁሉ አሳያችኋለሁ። የዛ የምንማማረው አሁን ማለት ነው የቃል ብቻ ሳይሆን የዓይኑ ሁሉ ነው። ዓይናችን እንዲማር አብረቁት ቁም የቆማችሁ ቁጭ በል የለው እንጂ ዝቃር ማለት ነው። ዝቃር ባይጃ ታየው ወጣት ሴት ወጣት ወደዚህ ለፉ ወደ ያላችሁ ወጣት ልጅቶች ወደዚህ ነው ውበላችሁ ያሉት የዓይኑ ትምህርት አለ ዛሬ። የዓይኑ ትምህርት የዘሮች አይደለም። ትምህርት የሚሰማ በምን ነው? በተባይዘን ዛሬ ደግሞ በዓይኑ ጭምር እየተያየን ዓይናችን ፍጥጥ አድርገን እግዚአብሔርን እያየናት እንዴት መጣች፣ እንዴት ሄደች፣ እንዴት ተመለሰች፣ እንዴት ጠላች፣ ማንም ወደደች፣ ማንም ጠላች የሚለውን ዓይናችንን ጭምር ስለሚያይ ወደዚህ ዓይናችን ስጧል። የቤተክርስቲያን ዛሬ በር ፈረቀ ለጻድቃን ለእግዚአብሔር ያለቀባዛ ተክለ ሃይማኖት ዛሬ ተወለደ። ዛሬ እናከብራለን። ስንተኛ ዓመት ነው? ተክለ ሃይማኖት የተጸነሱ በ1196 ይላል። በ1196 ዓመተ ምህረት መጋቢት 24 ቀን ተጸንሰው በ1197 ዓመተ ምህረት ታኅሳስ 24 ቀን ውሉት 24 ቀን ምናሉ ተወለዱ። በዓል ስናከብረው ስንት ዓመት ይሞታል? 817 አይደል? 16 17 ጥሩ አጥንተው ሲነሳ 17 ከልደታቸው ሲነሳ 16 816 ዓመት ይሞታል። እቺ ለበዓሉ እኛ ልጅ ነው ማንም መላእክት ቢነሳ ማንም አረማዊ አይዛብ ቢነሳ 816 ዓመት የተከበረን በዓል በምንም ታምር አያስቀረውም። ፈቃድ እግዚአብሔር ስለሆነ እኛ 816 ዓመት ይህ በዓል የተክለ ሃይማኖት ልደት እንዲከበር እግዚአብሔር ስለፈቀደ ነው እንጂ ብዙ ጠላት ተነስቶ ነበረ፣ ብዙ መናፍቅ ነበረ፣ ብዙ አረማዊ ነበረ፣ እነሞ ሰለሜ ነበሩ፣ የመጡ ያዛው አረማዊ ነበሩ። ግን ሳያስቀሩት ሳይቋረጥ ስንት ዓመት ሆነ? አላችሁት ነው። የተክለ ሃይማኖት እድሜያቸው ትንሽ ናት፣ 99 በዓል ልደታቸው በዓል ግን ስንት ዓመት ይሞታል? 800 አያችሁ ክርስቲያን አሁን የሚያድኝ ይህን ያህል ዓመት ይቺ ቤተክርስቲያን ይጓትላችሁ ቤተክርስቲያን እድሜ ጠገብ የሆነች ቤተክርስቲያን ይህን ያህል ዓመት አያት እቺ በድን የታጠቀች ድጓ ትጥቋ
የቅዱስ ያሬድ ድጓ ይባላል። ድግ ማለት ትክ ማለት ነው። አየው መቀለጥ ማለት ነው። ድጓ ማለት ድጓ ሲጠልቅ ድጓ ሲደሞ የቤተ ክርስቲያን ትቋ በዚህ ስለታጠቀች 816 ዓመት መቀነቷ ድጓው ሳይቋረጥ ዜማው ሳይቋረጥ አቋቋሙ ሳይቋረጥ ቅኔው ሳይቋረጥ ትርጓሜ መጻሕፍቱ ሳይቋረጥ ቅዳሴው ሳይቋረጥ ዝማሬ ማለት ሳይቋረጥ እንዲሁ ታጣ ያለች እናት አለችና ከዚህች እናት ፍቅር ማንም እንዳይለየን መድኃኒዓለም ይጠብቀን። አይገርምም? መታደል እኮ ነው። የ816 ዓመት በዓል ለማክበር ከዚህ መገኘት እስቲ ልባችሁ እንግዲህ ደስ አይላችሁም? የሚያህል ዕድሜ ያለው ይመስላችኋል? ደስ አይላችሁም? እናቶች ወንድም ወይ ደስ አይላችሁ? ይላናል። እንደው አንድ 50 ዓመት ያልሞላው ምናምን አይደል እንዴ ዝም ብሎ እየተሰበሰበ ሲጨፍር ለከንቱ ለስካር ለዝሙት አዳ ብዙ ያልመጣም ሊሆን ይችላል። ለየትና ተጎድቷል። ይህን ቅርስ ያላየ ይህን ቅርስ ይህን የበዓል ቅርስ ያልጎበኘ እኮ የበዓል ቅርስ እኮ ነው። ዛሬ አሁን እኮ የምናከብረው በዓል ቅርስ እኮ ነው። ቅርስ እየጎበኘን እኮ ነው። እዚህ ተክለ ሃይማኖትን እግዚአብሔር ሲላችሁማ እንዲህ ያሳይኝ የማይን ቅርስ ፍቅር ሲሉ ደስ ሲሉ ስላችሁ እያያችሁ በዚህ ነው። ጽላቱን እዩትማ መቀረጽ ከተጀመረበት ጀምሮ ይኸው እንግዲህ 816 ዓመት የሆነው ጽላት ቅርስ ይዘን ነው የምናከብረው። ሚካኤል አለ፣ አብሮ አስከባሪ ነው። ቅዱስ ሚካኤል ሊቀ መላእክት ረዳታችን እና ስለዚህ ልባችን ሙሉ ነው። ልባችን ፍሱክ ነው። ደስተኛ አይከፋንም፣ አናዝንም። ምክንያቱም ብናዝንም ያዘኑትን ደስ የሚያሰኝ ብንጨነቅም የተጨነቁትን የሚያረጋጋ መልአክ ቅዱስ ሚካኤል ከባህር ሊገቡ አብሮ ከባህር የሚገባ ከአረማዊ እጅ ሊገቡ ከአረማዊ እጅ ነጥቆ የሚወጣ መልአኩ ቅዱስ ሚካኤል ስላለ ምን ያስፈራናል? አትፍሩ፣ አይዟችሁ፣ ደስ ይበላችሁ፣ ልባችሁ አታሉ። ረሃብ ቢመጣ ተክለ ሃይማኖት አለ ያመለክተዋል፣ አትፍራ። ጦርነት ቢመጣ ተክለ ሃይማኖት ቅዱስ ሚካኤል አለ፣ አትፍራ። ጦሩን ይሰብቅና ዘወር እጁ ላይ ያጣብቀዋል። ወርዋሪዎች ላይ በሽታ ቢመጣ ተክለ ሃይማኖት በሽታውን ያልቀዋል። አትጨነቅ፣ አትደንግጥ። አፍህን ከፍተህ ጸልይ፣ አፍህን አትሸፍን። እንደተለጎመ በሬ እየተሸፈንክ በምን ልትጸልይ ነው? ደግሞ ዓለም አለችና አፋችሁን ሸፍኑ ለጉሙ አትጸልዩ ማለት እኮ ነው። ውስጡ የሰይጣን ተንኮል ነው። ከፈተ አፉን ይላል ተክለ ሃይማኖት። ቅድም ሊቁ ሲዘምሩት የነበረ ከባድ ነው። ከፈተ አፉን እኮ ነው ያለ። አፉን ከፈተ፣ ወልሳኑ ነበበ፣ አንደበቱ ተናገረ። አይፎቶ ወባረኮ ለእግዚአብሔር፣ እግዚአብሔርን አመሰገነው፣ ባረከው። ተክለ ሃይማኖት መላ መንፈስ ቅዱስ ላይ የተክለ ሃይማኖት እኮ ነው ያለ። በተክለ ሃይማኖት ላይ መንፈስ ቅዱስ ሞላበት። ከላጠቁ እስከ ሲሞላበት ያልጀ ነው። ከፈታቡ ሃይማኖት አፍን ሸፍነህ የማን ልጅ ልትሆን ነው? ከፈታቡ እያልክ እየዘመርክ አሁን እዚህ የምትሸፍን ከሆንክ ይሰጣል ወይ ምንገቱ እኔ ከፈተኛ ከብለ የምትሸፍን ከሆን አፍዱር የምታስገባ ከሆን ሌላ ምናንደ በሬ የማን ልጅ ነው? የተክለ ሃይማኖት ልጅ ነው የሚልና መጽሐፉ የሚለው ቀለሙ የሚለው ዛሬ የተዘመረው መዝሙር ከፈተ አፉሁ፣ አፉን ከፈተ፣ ወልሳኑ ነበበ፣ አንደበቱ ተናገረ፣ አይኮቶ ባረኮ ለእግዚአብሔር፣ እግዚአብሔርን አመሰገነ፣ መንፈስ ቅዱስ ሞልቶበት በሦስተኛው ቀን ይላል። ስለዚህ አሁን ያዘነ ሰው ካለ ይረጋጋ። አዝናችኋል? ደስ ብሏችኋል? ማንም ስለያዝነ ተክለ ሃይማኖት ተገባው ጀረን ታሪኩን አጠራ አድርገዋለሁ። ይዘን እንዲያም ስላለ ደግሞ ጥሩ ይሆናል አይደል?
ለጻድቃን ተክለ ሃይማኖት ለጻድቃን ማን ነው? ለዛሬ ልትታጋር ተክለ ሃይማኖት ወጣ። እንዴት ነው ነገሩ? ነገሩ እንዴት ነበረ? አገሩ የት ነው? ተክለ ሃይማኖት ትውልዱ የት ነው? ኢትዮጵያ። ኢትዮጵያ እኮ ያላት ሀብት ይፈለፈል አያልቅ። ጻድቃኖቿ ብዙ፣ ሰማዕታቶቿ ብዙ፣ እስከ ዛሬ ድረስ ሰማዕትነት እየተቀበሉ ነው ብዙዎች ሴቶቻችን ወንድሞቻችን። እነሱ ሁሉ ጻድቃን ናቸው። መታደል ነው። አትፍሩ። የአንድ ቀን አንገት ዝቅ ሲሉ ቁም ነገር አለን። እስክታች ወርዱ ሲሆን ይላሉ። አንድ ቀን በደስ ቆረጥ ገነት ሁልጊዜ እየዘፈኑ ደግሞ ሲሆን አንገት እኮ ዳገብታለች። የትኛው ይሻላታል? ከሰይፍ ገነት ወይስ እስክታች ወረደች ሲሆን እሳት ገነት? በእስክታ እሳት ወይስ በሰይፍ ገነት? ማን ይሻላታል? በሰይፍ ገነት። ተሳፈሩ ማለት አዎ፣ ተባረክ። ይሄ ነው የሰማዕታት የጻድቃን ልጆች ማለት ይሄ ነው። ባኮቴት መቀበል ተክለ ሃይማኖት የኢትዮጵያ ብርሃን ተብለዋል። የዓለም ብርሃን ተብለዋል። እንዴት? ለምን? አደጋግ ሰዎች ስለተወለዱ። ጻድቁ ጸጋጋር ጻድቁ ጋር ተጋቡ ባቸው ኢትዮጵያውያን ደግ ከደግ ጸጋጋር ካህን እግዚአብሔር ደግሞ የካህን መልከኛ ውበት ያማረባት የተጠበቀች ለካህን ሁና የተገኘ ለካህን አዳምጡ፣ ወጣቶች ሴቶች አዳምጡ። የካህን ለመሆን ሁሉ መገኘት ያስፈልጋል እንጂ ሁሉ ለካህን አይሆንም አይደል? ለካህን እግዚአብሔር ውበቷ፣ መልኳ፣ ድምግባቷ እግዚአብሔር በተፈጥሮ የሰጣት ጸጋ ልዩ ነበርና ይህንን እንደው ለካህን ይህን ውበቴን ለካህን እያለኝ ትጸልይ ነበረ። ምክንያቱም ጥሩ መልክና ቁንጅና ሲኖር እኮ ካልባሌ ቦታ ሲወድ ጥሩ አይደለም አይደል? ክህነት ዳስበት ጥሩ አይደል? ክህነት አገረ ክህነት አይመቻል ይመቻል። ወርቅ አምን ላይ ጋር ነው የሚያምርበት። ወርቅ በምን ነው የሚያምርበት? ወርቅ በምን ነው የሚቀመጥ? አጥሬም አለ አራንቱን ከገበያው ላይ የሚቀመጥበት የሚያሸበልቀው አለ። ወርቅ ቤት እኮ መብራት አልባ ይውል ማለት ወርቅ አልፈልግነን ወርቅ ቤት ሁሉ መብራት ተጠብቋል። ወርቅ እንዲያምር ነው። ድንግል ያላቸው ቆነጃጅ ሴቶች ደግሞ የካህን ሲሆኑ ያ የካህኑ ክህነት እነሱ ወርቅ እነሱ መብራት ወርቁና መብራቱ ሲገናኝ እንዴት እንደሚያንጸባርቅ ታሪክ የለም። የካህኑ በድንግል ያለው ስላልታገባ ምን በላቸው ወርቅና መብራት ነው። አጋጋምና ዛሬ እንጂ ናቸው ለማለት ነው። ወርቅና መብራት ዛሬ አገናኛቸው። አጭሩ ተጋቡ። ጾመኛ፣ ጸሎተኛ፣ ሙቃተኛ እግዚአብሔር ቅድም ወረት ነውይ ይታወቃል። እግር ምታት ያማሳርግ አማትና አምራት ላችሁ አይጉዱ ሰዓት የለንም እንጂ ስላማትና አምራት ብንማማር ነበር። በአሁኑ ያለው ማለት ነው። እናት አለችው ሲጠይቃት እናት አለችው። አረናንተ እናቶች እንደወለደ ትገራችሁ ወጣቶች ሴቶች ምን ይላሉ መሰላችሁ? ለምስትነት ተጠየቁ እናት አለችው እያሉ እናቶችን በጣም አፍሯቸዋል። እንዴት ነው ነገሩ? እናቶች ምራት አይወዱም መሰል አይደል? ውሸት ነው። አሁን ደብረ ሊባኖስ ይችላል የዛሬ ዓመት ነው። በዚያ ነበርኩኝና ስመጣ በገዳሙ ምንባር ስንመጣ ነው ከጠወሌ ሰነበቱ ሰዎች ሲተዋወቁ ስለባና ጨዋጋና እንዲመጡ
እናታለሁ አለቻት። ሙተሻል በቁም ሰምቼ ነው ዝም ብዬ እንዳይመስላችሁ። እንደውም እየሰማሁት በሞሊባሎት የተክለ ሃይማኖት የዛሬ ዓመት ያነበሩ እና እናቶች አደራችሁ ምራቶቻችሁን አትጥሏቸው። እሺ ምራቶችን አደራችሁ አማቶቻችሁን አክብሩ። እንደማን እንደ ቢያያ አማቶች ወዷል እግሩን ማጠብ ልብሱን ማጠብ አለምን አላት። ስሟ ሳራ ነበር። የአብርሃም ሳራ የእሷን ስም ነበረ ቤተሰቦቿ ያወጡላት። ምን አሏት አማቷ? አይ በቃሏ ባነጋገሯ ልዝብ ቀስ ብላ ብትናገር በትዕግስቷ ማን አላት? እዚህ አረያ እግዚአብሔር መረጣት አንቺ ስምሽ እግዚአብሔር መርጦሻል የምትባይ አላት። ካሞቱ አባ ወረደ ምረት ይባላል። አሁን አመጣው እስመ አርያ እግዚአብሔር ለጽዮን ወአዘራ ከመስኩኖ ማይደረ መቶ 31 ላይ ዳዊት ይላል እስመ አርያ እግዚአብሔር ለጽዮን እግዚአብሔር ጽዮንን መርጣታል ቃል ወጥቶ ነው። እሷ ደግሞ እግዚአብሔር ማርያ እግዚአብሔር ለጽዮን ያባንዱ መርጠሻል ማቀራት ኦክተር ተላክ ዛሬ እግዚአብሔር እንላታለን። ማን ያወጣላት ስሟ? አማቷ ለአማቷ ምን ስላደረገች? ስለታዘዘች። እናንተ ትታዘዛላችሁ፣ ከታዘዛላችሁ ትወጣላችኋል። ያላገባችሁትን ያገባችሁትን አማቶቻችሁን ታዘዙ አክብሩ ለማለት ነው። ከዛ በኋላ በዚህ መልኩ ነው ሲኖሩ ባጽኑ ማለት ነው። ገርሉ ተጥቋል ተመሰሉ በዚህ ሲኖሩ ልጅ አልወለዱም። ባጭሩ ሁለቱ ጸጋዛብና እግዚአብሔር ይፋቱ ሁሉ ይሰጣል። አንድ ቀን ምን አለች ጸጋ እግዚአብሔር ወንድሜ ጸጋዛብ አለች። እንደቆንጂ ዘጠሪ አንዲ ይተሰሚ ምን ለምንጭ ይያል እኮ ነው። ግን አታውቁም፣ ግን ተማሩ። ይተሰሚ ስሚ ለምን ትጠሪ? ምንም አስተማኝ ለምን ትጠሪ? ለምን ትያለሽ ማለት ነው። ግን ተማሩ ይልመዱ ጸልዩ። በጸሎት በጊዜ ያስፈልጋል። መከራችን ያወጣላት ቀን ጌታዬ ጸጋዛብ ልጅ ቢኖር ሀብት ይወርስ ነበር። ሀብት አለን ይናት ንስተው እንመጥተው ሰራተኞቻችን ነፃ ናውጣ፣ ወንዶችን ሴቶችን ሰራተኞቻችን ነፃ ናውጣ አለች። አስቸኩይ ሲቆይ ገንዘብ እኮ አንድ ጊዜ ካለቀ ኋላ ደግሞ መልሶ ለማግኘት ያስቸግራላል። እንዲህ አትበል ወንድሜ አለች። እንዲህ አትበል ይህ የንፉጎች አባባል ነው አለችው። ካል መቼም አንዳንድ ጊዜ ቁጥር ያደርጋልና ጋዛ ዛሬም አይጠፋም አይደል? ያው ዛሬ የወጣችሁ ታሪክ ስለሆነ ታሪክ ያለ የቆየ ነው እና ቆያለሁ። ምን ታሪክ ይታደ ወሬ ነው ታሪክ ምን ቃላት መስማማታቸው ነው የምንይዘው። ሰው ለቆወጡ ሰራተኞቻችሁ ወንዶች ጠሩ እናንተ ሰራተኞቻችሁ ከዛሬ ጀምሮ እናንተ ሰራተኞች አትባሉም፣ ነፃ ሆናችኋል፣ የኛ ወዳጆች ልጆች ናችሁ አሏቸው። ሴቶችም ወንዶችም ምን አድርገን ነው አብረቱ የተባሉ መስሏቸው። አንዳንድ እኮ ሰው የሚጠቅመውን እኮ አያውቅም፣ የሚጎዳውንም አያውቅም። ያወጡም እነሱ ነፃ ውጡ ያሏቸው ከአገልጋይነት ነው እንጂ ከቤት ውጡ አላሏቸውም። እነሱ ግን ነፃ ውጡ ሲላቸው አቤት ውጡ ያስመስላቸው ዘንዳችን ያሰራለኝ። ኧረ አይደለም አቤት ውጡ አይደለም ያላችሁ። ከዛሬ ጀምሮ ነፃ ሆናችሁ ብትፈልጉ ትሰራላችሁ፣ ባትፈልጉ ትተውታላችሁ። እንደ ልጆቻችን ሁናችሁ ነው የምትኖሩ ማለታችን መስሏቸው እልልታውን ያቀለጡ ሰራተኞች እግዚአብሔር እናት የሰራተኛው ግንኙነታው ተቆላል። እናቶቻችን እናንተ ብርጭቆ ሲሰበር ካስከፍሉ እንደዚህ መነጋገር ብቻ ምን ትርጉም አለው? የብርጭቆ አስከፍላችሁ ከሆነ ካለች ገንዘቡን መልሱላት፣ ከሌለች አምጣችሁ ለዚህ ማሰሪያ ላይ ቤተክርስቲያን እንድትሰጡ። የብርጭቆ ሰራተኛ ዕቃ ሰራ የተከፈላችሁ እሺ ልሳን
የጠጋጋ መንገድ እንዲህ አይደለም። የዛሬያ መንገድ እንዲህ አይደለም። ለሰራተኞቹ እንኳን ዕቃ ፈጥሮ ሊያስከፍሉ እንዳለ ገንዘቡን ሀብቱ ንብረቱን ውሰዱ ነው ያሏቸው። ያ ስለሆነ ዛሬ የምትገዛ ስላጣች እኮ ነው። አዳ ባህል በድህነት ለድህነት ያችን አስበው አይቻለ ልጁ ሰብረው እኮ እንደው እግሩን ወቅቶ ሲሆን ትስስደሰት እርግፋው አይኛ ልጃችን ሲሰሩ ቀረቡን ወቅቶ እንዲሆን ትቀኑ ሰራተኝ ሲሰሩ ነይ የትልቼ ነው አደሞ ይትቀምሻል። ይሄን ያው ይሁንለታል እንዴ ይደረግ እናቶች ልጆች አደራ ሰራተኞቻችሁን አብሏቸው አጠጣቸው አለምናቸው አለምናቸው በቃ ከልጆቻችሁ አትሄጃችሁ ይላልም ሆኖ የማይደክነት እንደነጸጋጋን እንደሚያያ እዚህ በኋላ የሁሉ ነገር ከተደረገ በኋላ በዘመኑ ሞተር የሚባል አንድ አረማዊ ይለዋል ገብር ይለዋል በሀገረ ዳሞት የሚባል ሀገር ተነሳ። መንገድ ጌታው ሀገሩ ሁሉ ወረሩ። እሱ ካሉበት ሀገር ደረሰ። ተጋዛምና እግዚአብሔር ካሉበት ደረሰ። አቃጠለው ሀገሩ እንደተስራሙ እያቃጠለ ሲሄድ ተጋዛ መንገድ ሲደርስ እግዚአብሔር ከመንገድ አግኝቶ ተማርካ ሰራዊቱ ወሰዳት። ተጋዛ በዚህ አካባቢ እንዳለ ሰራዊቱ እየተከተሉት ሲያባረሩት ከመንገድ ላይ አንዱ ወታደር ጦር ወርውሮ ሊወጋው ሳተው ይላል። መጣ ቅዱስ ሚካኤል ከጃርቦ የአረማዊው ጦር ሲወረወር የቅዱስ ሚካኤል ጦር ደግሞ ይህ መከት አደረገና ሰበረበት ይላል። ሁለተኛውን ጦር አወጣና ደግሞ ወረውራለሁ ሲል ጥፍ አለና ከዚህ ከመሀል ላይ መልሶ የራሱ ልጅ ወጣው ስለመጠቀው ማለት ነው። ይህን ያደርግ ማን ነው? ገላቱ ቅዱስ ሚካኤል አሁን በጸጋጋ ጋር እየተከተለ ይከተላችሁ። አሁን ከጦሩ ያድነን፣ ከበሽታው ያድነን ቅዱስ ሚካኤል ይከተለን። እዛ ካባረው ከባህራት ገባ፣ ከባህር ገባ ይወጣል ጠብቆ አይወጣም። ወዲያው ባህሩ እንደ ድንኳን ወለቀት ይላል። ወናቶስ ቀላቶስ ይሄን ከባህር ሲሰነብት ምንም እንዳላገኘው ተጋዛ ተስማቱ ለተሰንቶ ቅዱስ ሚካኤል ያነጋገረው ቅዱስ ሚካኤል በበዓል ቀን ምን ነው ለታውዳ ተለወጠብኝ ባሉትን አከብር ነበር ዝክንዘክር ነበር ምነው እንደሆነብኝ አይዞህ አትሞትም አይርምህም እኔ አለሁልህ አለና ባላም ነገረው አኮ ዛሬነካ በእንተ ካይትከ ስላም ተብቻ አይደለም ማለት ነው አላ ይሄን ተወጥከ ስለዚህ ነው ማለት ነው። ገና ተጠለፈ ቅዱሳን እኮ ገና ሳይጠለፉ ያማልዳሉ። ቅዱሳን እኮ ገና አባትና እናታቸው በአንድ ላይ ሆነው የሚገባውን ቅዱስ ስርዓት ፈጽመው ሳይጠለፉ ይገርመኛል። ቅዱሳን ማለት እነዚህ መናፍቃን ቅዱሳን ቢሮታሉ የሞታን ማለት እንዲያ ሳይጸነሱ ስለ ልጅ ነማድን ብሎ ቅዱስ ሚካኤል ገና ስላልተወለደው ልጅ ስለ ተክለ ሃይማኖት አድናለሁ ብሎ የተክለ ሃይማኖትን አማላጅነት የተክለ ሃይማኖትን ጸሎት የተክለ ሃይማኖትን ቅድስና ለምን ነገረው ነው። ስለ ልጅ አድናለሁ ስላልተወለደው ለዚህ አሁን ቅዱስ ተክለ ሃይማኖት የሚያደርገው በሱ አምላክ አለ አባቱ አምላክ አለ ገና ወደ እናቱ ማይዘን አልተከፈለም አልወረደም። ስለዚህ ከጉልበቱ ላይ ስላለው ዘር አድናለሁ። ይህ ዘር ቅዱስ ዘር ስለሆነ ይህ ዘር ንጹህ ዘር ስለሆነ አንተ አምላክ ያለው ዘር የዓለም አማላጅ ስለሆነ ወንጌልን የሚያስተምር ስለሆነ ኃጥአንን የሚያደርግ ስለሆነ ድውያንን የሚፈውስ ስለሆነ ከጉልበት ላይ ስላለው ዘር አትሞትም አድናለሁ ብሎ የቅዱስ ተክለ ሃይማኖት አማላጅነት ቅዱስ ሚካኤል ገለጠለት ይላል። ከዚያ በኋላ በሦስተኛው ቀን ወጥቶ ወደ ሀገሩ ሄደ። ሀገሩ ተፈቶ አግኝቶት ካህኑ እያጠነ ስራውን ሲሰራ እግዚአብሔር ደግሞ ተማርካ ሄደች ይላል። ማርከው ወስዷል። በውበቷ ላይ ውበት በጸጋ ላይ ጸጋ ስላላት
ወታደሩ ሁሉ እያየ በጣም እንደው ሌላ ነገር እየተሳሰበ ሲሄድ አሁንም እግዚአብሔር ልቡን የወታደሩ ልቡ ለወጠውና ምን አለ? አይጭስ ለጀላችን ነው የምትገባ አለና የወታደሩ ልብ ሁሉ ለወጠው። አሁንም ይለውጠው፣ ወደ በጎነት ለወጠው። ወደ ንጉሱ ትቀራለ አንድ ልብ አደረገ። እግዚአብሔር እኮ እንኳን የክርስቲያኖች ልብ ያርማውን ልብ ያደርጋል ሲፈልግ ያድን ይፈልግ አንድ ሁለት ጸልየናል፣ ይቀበለዋል። አንድነታችን ይወጣል፣ ጸሎታችን ሚላችን ይወጣል። ከዛ ወሰዷት ለንጉሱ ባጭሩ ለሞተለኝ ነገሩ እንጂ ያለ ሴት አግኝተን አምጥተናል፣ አንተ ትገባለህ። ፀሐይ ናት፣ ወርቅ ናት፣ ልዩ ናት አሉ ነው። አዎ ሲያልቁልኛ ያያል ሲያያት ሽምትናልና አሁን ደግሞ እሱን እንዳይቸኩል ምን አሳሰበው እግዚአብሔር? አይ በክብር ነው ማገባት፣ ድግስ ተደግሶ ሰርግ ተደርጎ ነው እንጂ እንዲሁ ዝም ብዬ አላገባትም። እንዲህ አደረገው፣ ለወጠው። እግዚአብሔር ልቡን የአረማዊ ልብ ለወጠው። በኋላ በሉይቱ አዘጋጁ ሙቁቱ ሁሉ ባጭሩ ሄደ። መልከኛው ተዘጋጀ። ድግሱ ቀኑ ደረሰ። ከዚያ በኋላ ለእግዚአብሔር ልብስ የወርቅ ልብስ ተዘጋጀላት፣ ተሰፋላት የምትለብሰው ልብሱ ተዘጋጀለ፣ አለበሷት። ከሰዎች መውደድ ከባድ ነውና አይሆንም ብትል አስቸጋሪ ስለሆነ ቀን ትለብሰዋለች። የዚህ አውልቃ የራሷን ልብስ ለብሳ ትጸልያለች ትላለች። ምግብ ልጅ ባላ ይሰጣታል። አልበላም እያለች ከመጋቢት 12 እስከ መጋቢት 22 ቀን ድረስ ሳትበላ 11 ቀን ይሆናል። 11 ቀን ምንም ሳትቀምስ ለጸጋ ዛፍ መስለዋለች። ከአንተ ከተለየው ምንም አልቀመስኩም ብለዋለች። ተጽፏል ጋርዱ ላይ እና ሳቅርብላ ጋርብላም እያለች ታመሳለች። ቅዱስ ሚካኤል አንተ የካህኑን ሚስት ለአረማዊ እንዴት ትሰጥናለህ? ልብስ ላይ እግዚአብሔር የለመንኩ ከካህኑ የቅዱስ ነው እንጂ ከዚህ አረማዊ ነው። የካህኑን ሚስት ልብስ እንዴት ካህኑ ስለምን ነው ቁጣኑ ጸሎቱ መሳይቱ አያሳዝንም ወይ? ያልዛለች ነበር ለባሏ ታለቻለች ለካህኑ ለክህነቱ። ከዚያ ቀኑ ደረሰ፣ ተዘጋጀ። ወደ መናገሻ ቦታ በዚህ በኋላ የተከተሉ ሲሄዱ እዚህ በኋላ አበቃለችና ቅዱስ ሚካኤል አረና ቶሎ አለቀ፣ ነገር እኮ አለቀ አለች። አይዞሽ አላት። መጣላት ይላል በግልጽ አይዞሽ፣ አሁንም ስለ ልጅሽ አድንሻለሁ። አየኸው ለአባቱ የነገረው ደግሞ ለእናቱን አላት። ስለ ልጅሽ እንዲህ ያለ ልጅ አላችሁ ምመናል ልጅ እኮ ያድናል። አሰቡ ልጆቻችሁ ወደ ትምህርት ቤት ስደዷቸው፣ ይማሩ፣ ወደ ቤተክርስቲያን ቀለም ይማሩ። ልጅ እኮ ያድናል፣ ልጅ ያስገድላል። ይዘራሉ ቀማኛው ታስሮ ሲቀማ ምስኪን ሱሰኛ ለራበቱ ጨምሮ ያዋርዳል። በደም የቤተክርስቲያኑ ስራ ከምሮ ያደገው ደግሞ እንደ ተክለሃይማኖት ማንን ያድናል? አባቱን። ማንን ያድናል? አባቱን። እናቱ ይጸልያል፣ አባቱ ይጸልያል፣ ሀገር ይጸልያል። ልጆቻችሁ ወደ ቤተክርስቲያን ላኳቸው ለማለት ነው ባጭሩ። ከዚህ በኋላ አይዞሽ አለው እንጂ ክብርሽ ይገለጥልኝ ጊዜ እኮ ነው እንጂ ትክክል አይደለም ማለት ነው። ሌላው ጊዜ እየተሄደ ህዝቡ ተሰብስቦ ሁሉ ያለ በሉን እየተባለ ለጣዖቱ ያስገድዳል። አያመናት ያያች ለጣዖቱ ያስገድዳል። ምዕመናን አንድ ነገር ልንገርሽ፣ የአሕዛብ ገንዘብ፣ የአረማውያን ገንዘብ፣ የመናፍቃን ገንዘብ የማታ ማታ ጣዖት ለማስገድ ነው። እንዲሁ ርኅራኄ እንዳይመስላችሁ። መናፍቃን ብዙ ገንዘብ ቢሰጡ ቅራርተው አይደለም። ድንግል ማርያምን ያስገዱ፣ ስዕሉን፣ መስቀሉን፣ ታቦቱን፣ ቤተክርስቲያኑን ያስገዱ። አረማውያን ገንዘብ ይለግሱ ለጣዖት ያስገዱ ነው። ውስጡ መርዝ ነው። እወቁበት። ያን አልብሶ ይወሰዳል፣ ከጣዖት ያስገዳል። ፊት ለፊት አየችው ጣዖቱን። ቅዱስ ሚካኤል እኔ ለጣዖት ልሰግድ ያንተ ወዳጅነት አለች። ጋራ ቆረጠች፣ አማረረች። ዛሬ አቆረጠች። ልሰግድ እኮ አይደለም ጥቂት ብዬ ነው፣ ይቅረብ ብዬ ነው። ኃይሉን እንዲያውቀው ደካማነቱ የጣዖቱን እኮ ነው አለና የሄደች ትንሽ እንደሄዱ ቅዱስ ሚካኤል እነ ክንፉ ዘረጋ፣ ወረደና
ነሳ ለእግዚአርያ አዛ ፈቅደፊሁ ዋጠፋ በእልክዳሁ ይላል። በእጁ ነይ ብሎ